ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላት ምስረታ ነው። የተለያዩ አማርኛ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻ አብራችሁ ተከታተሉ። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። እነዚህ የመጽሐፍ ቅዱስ ስሞች ናቸው። እነዚህን አብረን በጋራ እናነባለን። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮውን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ ተከታተሉኝ። አሁን ቀጥታ እያነበብኩ ሄዳለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ ተከታተሉ። ኦኬ የመጀመሪያው ቃል ከዚህ ላይ ምን ይላል? ሰሎሞን ሶሎሞን ይላል። ሶሎሞን የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ሎ ደግሞ ከለ ቤተሰቦች የመጨረሻ ፊደል፣ ሞ ከመ ቤተሰቦች የመጨረሻ ፊደል፣ ነ ከነ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሰሎሞን ሰሎሞን የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? አብርሃም ይላል። አብርሃም የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ብ ደግሞ ከቤተሰቦች ስድስተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል፣ ሀ ደግሞ ከቤተሰቦች አራተኛ ፊደል፣ ም ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አብርሃም የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ርብቃ ይላል። ርብቃ የሚለውን ስናይ ር ማለት ከቤተሰቦች ስድስተኛ ፊደል ነው። ብ ደግሞ ከቤተሰቦች ስድስተኛ ፊደል፣ ቃ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ርብቃ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ዮሴፍ ይላል። ዮሴፍ የሚለውን ስናይ ዮ ማለት ከቤተሰቦች የመጨረሻ ፊደል ነው። ሴ ደግሞ ከሰ ቤተሰቦች አምስተኛ ፊደል፣ ፍ ከፈ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዮሴፍ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ይስሐቅ ይላል። ይስሐቅ የሚለውን ስናይ ኢ ማለት ከቤተሰቦች ሶስተኛ ፊደል ነው። ሳ ደግሞ ከሰ ቤተሰቦች አራተኛ ፊደል፣ ቅ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ይስሐቅ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ሳራ ይላል። ሳራ የሚለውን ስናይ ሳ ማለት ከሰ ቤተሰቦች አራተኛ ፊደል ነው። ራ ከረ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሳራ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ዲቦራ ይላል። ዲቦራ የሚለውን ስናይ ዲ ማለት ከረ ቤተሰቦች ሶስተኛ ፊደል ነው። ቦ ከቤተሰቦች የመጨረሻ ፊደል፣ ራ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዲቦራ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሰሎሜ ይላል። ሰሎሜ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ሎ ደግሞ ከለ ቤተሰቦች የመጨረሻ ፊደል፣ ሜ ከመ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሰሎሜ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ዳዊት ይላል። ዳዊት የሚለውን ስናይ ዳ ማለት ከደ ቤተሰቦች አራተኛ ፊደል ነው። ዊ ደግሞ ከቤተሰቦች ሶስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዳዊት የሚለውን ቃል ማግኘት እንችላለን። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? ዮሐንስ ይላል። ዮሐንስ የሚለውን ስናይ ዮ ማለት ከቤተሰቦች የመጨረሻ ፊደል ነው። ሀ ማለት ደግሞ ከቤተሰቦች የመጀመሪያ ፊደል፣ ን ከቤተሰቦች ስድስተኛ ፊደል፣ ስ ከሰ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዮሐንስ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ጴጥሮስ ይላል። ጴጥሮስ የሚለውን ስናይ ጴ ማለት ከጠ ቤተሰቦች አምስተኛ ፊደል ነው። ጥ ከጠ ቤተሰቦች ስድስተኛ ፊደል፣ ሮ ከረ ቤተሰቦች የመጨረሻ ፊደል፣ ስ ከሰ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጴጥሮስ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሙሴ ይላል። ሙሴ የሚለውን ስናይ ሙ ማለት ከቤተሰቦች ሁለተኛ ፊደል ነው። ሴ ደግሞ ከሰ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሙሴ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል?
ኤልያስ ኤልያስ ይላል። ኤልያስ የሚለውን ስናይ ኤ ማለት ከቤተሰቦች አምስተኛ ፊደል ነው። ል ደግሞ ከቤተሰቦች ስድስተኛ ፊደል፣ ያ ከቤተሰቦች አራተኛ ፊደል፣ ስ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ኤልያስ ኤልያስ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል ማትያስ ማቲያስ ይላል። ማቲያስ የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ተ ደግሞ ከቤተሰቦች ስድስተኛ ፊደል፣ ያ ከቤተሰቦች አራተኛ ፊደል፣ ስ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ማትያስ ማቲያስ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል አሮን አሮን ይላል። አሮን የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ሮ ደግሞ ከቤተሰቦች የመጨረሻ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው አሮን አሮን የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ለምን ይላል አስቴር አስቴር ይላል። አስቴር የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ስ ከቤተሰቦች ስድስተኛ ፊደል፣ ቴ ደግሞ ከቤተሰቦች አምስተኛ ፊደል፣ ረ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው አስቴር አስቴር የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ይላል ያዕቆብ ያዕቆብ ይላል። ያዕቆብ የሚለውን ስናይ ያ ማለት ከቤተሰቦች አራተኛ ፊደል ነው። ለ ደግሞ ከቤተሰቦች ስድስተኛ ፊደል ነው። ቆ ከቤተሰቦች የመጨረሻ ፊደል ነው። ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ያዕቆብ ያዕቆብ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ይላል ሊያ ሊያ ይላል። ሊያ የሚለውን ስናይ ሊ ማለት ከቤተሰቦች ሶስተኛ ፊደል ነው። ያ ደግሞ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ሊያ ሊያ የሚለውን ቃል ማግኘት እንችላለን ማለት ነው። እንደዛ አድርጋችሁ ካነበባችሁ በኋላ ደግሞ ፈጠን ፈጠን እያላችሁ ማንበብ ይጠበቅባችኋል ማለት ነው። ስለዚህ እኔ አሁን ፈጠን ፈጠን እያልኩ አነብላችኋለሁ። እናንተም አብራችሁ ከኔ ጋር ፈጠን ፈጠን እያላችሁ እያነበባችሁ ተከታተሉ። ኦኬ። ከዚህ ላይ የመጀመሪያው ቀን ምን ይላል? ሶሎሞን፣ አብርሃም፣ ርብቃ፣ ዮሴፍ፣ ይስሐቅ፣ ሳራ፣ ዲቦራ፣ ሶሎሜ፣ ዳዊት፣ ዮሐንስ፣ ጴጥሮስ፣ ሙሴ፣ ኤልያስ፣ ማቲያስ፣ አሮን፣ አስቴር፣ ያዕቆብ፣ ሊያ። እንደዛ አድርጋችሁ ካነበባችሁ በኋላ ደግሞ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት። እንደዚህ እያደረጋችሁ በተለያየ አቅጣጫ እስከሚገባችሁ ድረስ ካነበባችሁ በኋላ እየጻፋችሁ ደግሞ መለማመድ አለባችሁ ማለት። እንደዚህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ፣ በቴሌግራም፣ በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቀጣይ ደግሞ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዚያው መልካም ጊዜ፣ ቸርን ሰንብት።